ዛሬ አንቦክሲንግ እናደርገው ደግሞ አንቦክሲንግ ፓርት የትየሌ ፖዚ ዳይፐር ዛሬ አንቦክሲንግ እናደርገው ደግሞ ፖዚ ዳይፐር ነው። በተፈጥሮ ፈጣሪ አምላክ ንጹህ ልብ ይስጠን፣ ልባም ሴት ያድርገን። በጣም ደስ ያለኝ ነገር ማለት ነው የነዚህ ጥንዶች በጣም ደስ ይላል ፍቅራቸው፣ ሁሉ ነገር በጣም ደስ የሚል ነው። ልባም ሴት አድርጌ ነው የሚባለው። ሰላም ሰላም፣ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ብርዱ እንዴት ነው? ብርዱ እንዴት እያደረጋችሁ ነው ማለት ነው? በጣም ኃይለኛ ብርድ አለ እና ሁሉ ሰላም ነው። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በያላችሁበት ሰላማችሁ በዚህ ስትረፍረፍ ይበልልኝ እና በጣም ደስ ያለኝ ነገር ማለት ነው የነዚህ ጥንዶች በጣም ደስ ይላል። ያው ስንት ልባም ሴት አለ፣ ሁሉም አንድ አይነት አይደለም። ስንት ልባም ሴትም አለ ማለት ነው። አሁን አንዳንድ ሰው እንደዚህ እኔ ዳይፐር የምጠቀም ምናምን ብለን እንጃ፣ እኔ ላደርጉም ይችላለሁ። ምክንያቱም እንደዚህ ዳይፐር እየተጠቀመ ብለን ልንሸሸው እንችላለን ማለት ነው። ያው ልጁ ብዙ የፍቅር ጥያቄ ይቀርብልኛል ብለዋል። እንትን ዳይፐር መጠቀሙ አያውቁም ማለት ነው። ግን ከዕለታት አንድ ቀን እች ልጅ ተዋውቀው ነገርኳት አለ። እኔ እኮ እንደዚህ ነኝ ስላት በቃ ችግር የለውም ነው ያለች። ምንም አላለችውም ማለት ነው። ችግር የለውም ነው ያለችው። እና በጣም ልባም ሴት ናት። እግዚአብሔር አምላክ እስከ መጨረሻ ያድርግላቸው። ግን ልጁ ህይወት ታሪኩ በጣም ያሳዝናል። ትምህርት እየተማረ ማለት ነው። በቃ ኪራይ ቤት የተከራየሁበት ቤት ያወጡኛል አለ። ምክንያቱም ዳይፐር ስለሚጠቀም ማለት ነው። በቃ ቤት ሳጠራቅመው ይሸታል፣ እሳቀቃለሁ። ስጥለው ደግሞ ስወጣ ስገባ ደግሞ ይሸታል እያሉ ከብዙ ግቢ አስወጥተውኛል አለ። በጣም የሚገርመው ማለት ነው። በቃ ኪራይ ቤት እንዳለ ያልደረስኩት ቤት የለኝም። በቃ ያላዳረስኩት ቤት የለኝም። ከብዙ ቤት ነው የገባሁት፣ ግን በቃ ዳይፐር በመጠቀም ያወጡኛል ማለት ነው። ከዛ ከዕለታት አንድ ቀን ግን አንዲት የተከራየሁባት ቤት ይህ እኮ ወዶ ያመጣው አይደለም፣ በሽታ እኮ ነው፣ ምን ችግር አለበት ብላ ዝም አለች። ከብዙ ቤት ግን ዞር ያለው ጭራሽ በሱ ምክንያት እያወጡኝ ቢሆንም እንደዛ እኔ ለራሴም እየተሳቀቅኩ ነው። በጣም ስገባ ስወጣ እሳቀቃለሁ። መኪና ላይ ስሳፈር እሳቀቃለሁ። መኪና ላይ ራሱ በቃ እንደዚህ ብዙ ሰው ያለበት እንትን ሲኖር ደግሞ በተለይ ታክሲ ላይ በጣም ነው የምሳቀቀው አለ። በጣም እሳቀቃለሁ። ምንድነው የምትሸተው? ምንድነው ይሸታል ይሉኛል። በጣም ነው የምሳቀቀው አለ። አብዛኛው ደግሞ የሰለችኝ ኪራይ ቤት መቀየር ነው አለ። አንዱ ቤት እገባለሁ፣ አንተ እኮ እንደዚህ ነህ፣ ምንድነው ቤት ይሸታል፣ እንደዚህ ይሆናል ይሉኛል። አንድ ቤት እገባለሁ፣ እንደዚህ አድርጎ ይሉኛል። አንድ ቤት እገባለሁ፣ ለምን በጊዜው አጥለው ይሉኛል። እኔ ግን በጊዜው እጥላለሁ። ስወጣ ስገባም ይሸታል ይሉኛል። በጣም ብዙ ታሪክ ነው ያሳለፈው ማለት ነው። አሁን ግን አንደኛ የወርቅ ዋንጫ ተሸላሚ ይሆናል። በጣም ደስ የሚለው ነገር ማለት ነው። እግዚአብሔር አምላክ የሁሉ መጨረሻ ያሳምራለት። ጠንካራና ጎበዝ ስለሆነ ማለት ነው። ጠንካራና ጎበዝ ነው። ብዙ ነገር አሳልፈዋል። ብዙ መጥፎና ብዙ ያው እንግልት አሳልፈዋል ማለት ነው። መጨረሻ ግን እንደዚህ ደስተኛ ሆነዋል ማለት ነው። በጣም እናትና አባቱም በጣም ተደስተዋል። ሴትም ልባም ሴት አግኝተዋል ማለት ነው። እኔ በነገራችን ላይ እንደዚህ አይነት ሴቶች በጣም ነው የማመሰግናቸው። በጣም ነው በቃ እንደዚህ አይነት ነገር ማለት ነው። አሁን የሁላችን ሴቶች አስተሳሰብ አንድ አይነት አይደለም። ባለፈው የሆነች ልጅ ማለት ነው ያው ተዋውቀዋል፣ በቲክቶክ ማለት ነው፣ በሚዲያ እንደዚህ ተዋውቀዋል። ከዛ ሲጻጻፉ መጨረሻ ያው እሱ ጤነኛ ነው የነበረው። መጀመሪያ ኖርማል ነው የነበረው፣ እግር እጅ ኖርማል ነው የነበረው። የኤሌክትሪክ አደጋ ሲደርስበት 2 እግሩና 1 እግሩ ተቆረጠ ማለት ነው። 2 እጁና 1 እግሩ ተቆረጠ ማለት ነው።
ከዛ በቃ ከማዲንጎ ገብቶ እዛ እንትን ማለት ነው እነሱ ነው የሚችሉት እንጂ እሷ ጋር ግን እየተዋውቆ ማለት ነው ምን አለት እኔ እኮ እንደዚህ እንደዚህ ነኝ ያልኳት አለ። ከዛ ችግር የለውም አለችኝ። ችግር የለውም አዎ እሺ በቃ እንገናኝ ብዬ ሲገናኙ በቃ መጥታ ሳመችኝ አለ። ስትስመኝ በጣም ነው የደነገጥኩት አለ። ምክንያቱም ስታይኝ እሺ የምትል አልመሰለኝም አለ። ከዛ ሳመችኝና ችግር የለውም አንተ እኮ ወደ አይደለም ያመጣው እኔስ ነገ ምን እንደሚገጥመኝ አውቃለሁ አለች። እሷ ደግሞ እንደዚህ እሱ ጋር እንትን ያደረጋት ምክንያት ምንድን ነው? የመጀመሪያ ባል ነበረኝ አለች። በጣም የምወደው ጓደኛ የነበረ መጀመሪያ ፍቅረኛ፣ ከዛ ተጋባን፣ ባል የሆነ በፍቅር የተጀመረው ማለት ነው። ከዛ አንድ ቀን እያወራን መኪና ላይ ነበር እያወራን። ከዛ እንደወረደ አርፏል ተባለ ማለት ነው፣ ሙቷል ተባለ። ከዛ በጣም ነው የደነገጥኩት። ብላ ምንድን ነው ሞተ? በስልክ እኮ አሁን እያወራን ነበር፣ ምንድን ነው የሞተው ምናምን ብዬ በቃ ደነገጥኩ። ከዛ በኋላ እኔስ ነገ ምን እንደሚገጥመኝ ያውቃለሁ። ነገ እኮ እኔ የሚገጥመኝ ነገር አላውቅም። አሁን አንተ እንደዚህ ብለህ እምቢ ለማለት ምክንያቱም አንተም እንደኔ ነው የነበርከው፣ ጤነኛ ነበር፣ እግር ነበረ፣ እጅም ነበረ። አሁን እንደዚህ ስላልክ እንዴት እኔ አልፈልግም እልሃለሁ። አንተ እኮ ለፍቅር እየጠየቅከኝ እኔ እምቢ አለ። ምክንያቱም እኔ ነገ ምን እንደሚያጋጥመኝ አላውቅም። ሰው ነኝ፣ ምን እንደሚሆን አላውቅም። ስለዚህ አንተ ወደ ያመጣኸው ነገር አይደለም፣ እግዚአብሔር ነው የሰጠ። መጀመሪያ ሙሉን አድርጎ ነው የፈጠረ። አሁን ደግሞ ድንገተኛ አጋጥሞ ነው እንደዚህ ሆንኩ። ስለዚህ እኔ እምቢ አልልህም ብላ ሳመችው ማለት ነው። እና ይህን ጊዜ በጣም ነው ደስ ያለኝ አለ። እኔ አላመንኩም ነበር። በቃ እንደዚህ እሷ እሺ ትለኛለች እንደዚህ ብላ ስታየኝ ትሸሻለች ነው እንጂ ያልኩት እሺ የምትለኝ አልመሰለኝም አለ ማለት ነው። ከዛ ግን ያው ከነበረው አውጥታ ኪራ ቤት ይዘው አሳምቡሳ እየሸጠች ነው የምታሳድረው ማለት ነው። አሳምቡሳ ቢያንስ ለቀንም 500 ቢሸጥም ሞልቶኛል አለ። ካልተሸጡት ደግሞ ያው ከሁሉም ነገር እኔ ውሃም ጠጥተን እናድራለን አለች። ግን እኔ የሚያሳቅቀኝ ነገር ኪራይ ቤቱ ነው አለች። ይህን ሁላ መስዋዕት ግን ለሱ ነው የምትከፍለው። ሳምቡሳ ሽጣ ኪራይ ቤት ትከፍላለች፣ አስቤዛ ታሟላለች። ጠዋት ከመውጣቷ በፊት ወደ ስራ ለሱ ሽንት ቤት ታስገባለች፣ ታጥባለች፣ ቁርስ ትሰራለች፣ ታበላዋለች። ከዛ ደግሞ ግማሽ ቀን ተመልሳ ደግሞ ምሳ ታበላዋለች። እንግዲህ እሱ ምንም ነገር መብላትም አይችልም፣ ራሱ መንቀሳቀስም አይችልም። በቃ እቀበላለሁ፣ ኃላፊነቱን እቀበላለሁ ወዷ ነው የተቀበለችው ማለት ነው። ከዛ ጠዋት ቁርሱን አብልቼ እሄዳለሁ አለች። ከሰዓት ደግሞ መጥቼ ምሳና በላዋለሁ አለች። ማታ መጥቼ ደግሞ እራት እሰራለሁ ለሱን ሽንት ቤት ወስጄ ደግሞ እንደገና እስከመመጣ ስለሚጠብቃት ማለት ነው። እሱ መንቀሳቀስ ስለማይችል ትወስዳለች፣ ታጥባለች፣ ያው እራት አስበላዋለሁ አለች ማለት ነው። እና ይሁንላ ልባም ሴት ስለሆነች ነው ይሁንላ ነገር ያቻለችው እንጂ እኔ አልችለውም ነበር እንደሷ ማለት ነው። እንደሷ እኔ አልችለውም ነበር። እኔ አደርገዋለሁ አልልም። እግዚአብሔር ልባም ካደረገኝ ነው እንጂ አደርገዋለሁ ግን አልልም። እሷ ግን ስታየው አልሸሸችም፣ በቃ ተቀበለችው። ምክንያቱም ትናንትና ጥሩ ህይወት ነበረ። ትናንትና ሰርተ የምትበላ እንትን ነበረ። አሁን ያጋጣሚ ነገር ነው እንጂ ትናንትና አንተም እንደኔ ትንቀሳቅሰ ሰርተ የምትበላ ሰው ነበርክ። ስለዚህ እንዴት እሸሻለሁ ብላ ያው አብራው እየኖረች ነው ማለት ነው። ይሄ ደግሞ ዳይፐር እየተጠቀመ ማንም ሰው አይቀርበውም ነበር። መኪና ላይ ራሱ እንኳን እሱ ጋር ለማደር አይደለም እና መኪና ላይ ለራሱ ትሸታለህ እያሉ ያሳቁቁኛል አለ። በኪራይ ቤት በመቀየር ስትችት ብያለሁ አለ። ቤት ወደዚህ ወደዛ በመቀያየር ማለት ነው። እና ልባም ሴት ግን እንደዚህ አድርጋ ነገ ሊሻልህ ይችላል ይሆናል፣ ነገ ሊሻልህ ጤነኛ ትሆናለህ፣ ምን ችግር አለው፣ ይህ እኮ ለእኔ ምንም ይዘኝም ነገር የለም ብላ
ብዙ መስዋዕት ከፍላ እስከሚማር እስከሚመረቅ ከጎኑ ሆና አይዞህ እያለች ከዚህ አድርሰዋለች ማለት ነው። እና በጣም ደስ ይላል። እግዚአብሔር አምላክ ለእኛም ልቦናችን ይክፈትልን እንደዚህ እንድንሆን ማለት ነው። ልባም ሴት አድርጎ ልቦና ይክፈትልን እና በጣም ደስ ይላል ውዶችዬ። መልካም ሰው እንሆን ማለት ነው። እና ቪዲዮ ሼር ላይ ኮሜንት እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ ውዶችዬ። ባይ ባይ።